አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጋይስ? ሰላም ናችሁ አላችሁ ወይ? እየበረታችሁ ነው ወይ? ስራ ምናምን እንዴት እየሄደላችሁ ነው? ያለው አልሐምዱሊላህ። ማብራቱ እንትን አለ እና እንዴት ናችሁ ፍቅሮቼ፣ የኔ ውዶች? እና ማብራቱ ያንጸባረቅ አስቸገረ። እንዴት ናችሁ የኔ ውዶች? ሰላም ናችሁ ወይ? አላችሁ ወይ ፍቅሮቼ? ሱስ ነው የምታስይዙት። በነገራችን ላይ ሱስ ያዘኝ እኮ ገና ዩቱብ ከመጀመሪያ ቅርቅር ይለኛል። እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ስራ ምናምን አሪፍ ነው እናንተ ጋር? እንዴት እየሄዳላችሁ ነው ስራ? እና እኔ ልትወቅስ ነው ልብስ፣ ትንሽ ልብስ አለብኝ። እና ጋይስ ልብስ ልትወቅስ ነው። እኔ አሁን በእርግጥ እዚህ ቤት ልብስ ቶክስ አይበዛብኝም። የሆነ ቤት ነበረ በጣም ቶክስ ይበዛብኝ ነበረ። በቃ ልክ ጽዳት እንደጨረስኩኝ ሌላም ልጆች ነበሩ ኢንዶኔሲያዎች ማለት ነው። እና አንዷ ምግብ ናት፣ አንዷ ደግሞ ፎቅ ናት፣ እኔ ታች ነኝ። ጽዳቴ ምናምን ከጨረስኩኝ በኋላ በቃ ልብስ ልጆቹ እዛ ቤት ወንዶቹ፣ የሴትዮዋ ልጆች ወንዶቹ ብዙ ናቸውና ልብስ ነበር። በቃ ልክ ጽዳቴን ጨርሼ ቁርሴን በልቼ ከዛ በኋላ ለጽዳት ነበር የምወጣውና በጣም ነበር ልብስ የሚበዛው። በቃ ቁማችሁ ነው የምትውሉት። እኔ እግሬ የመጨረሻ ያመኝ ነበርና ውሃ አልጠጣም ነበር ምናምን። እና እንዲህ ስትወቅሱ ምናምን ማለት ነው ያው ሙቀት ስለሆነ እጃችሁ ሙቀት ስለሆነ ስትወቅሱ ምናምን ውሃ ከስር ስር እየጠጣችሁ፣ ውሃ ግዴታ ነው። እንደዚህ ቶክስ ላይ እንትን የምትሉ ከሆነ ደም ስለሚመጥ ማለት ነው ደማችሁ ይመጣል። በተለይ ልብስ ቶክስ የሚበዛባችሁ ልጆች እያረፋችሁ ውሃችሁን እየጠጣችሁ ቶክሱ። በጣም ብዙ ከሆነ ደግሞ ራሳችሁን እየጠበቃችሁ መሀል ላይ እያቋረጣችሁ ረፍት እያደረጋችሁ ለራሳችሁ። ምክንያቱም ረዥም ሰዓት በምትቆሙበት ረዥም ሰዓት ስትቆሙ ለጤናም ጥሩ አይደለም፣ እግርም ያማልና ረፍት እያደረጋችሁ ልብስ የሚበዛባችሁ ውሃችሁን ጠጡ። ደም ይመጣል። አሁን ውሃ ከስር ስትጠጡ ጥሩ ነው። ምክንያቱም እኛ ይሄን ከዋያውን በእጃችን ስንይዝ ደማችንን እየመጠጠው ነው የሚመጣውና ውሃ ግዴታ ነው። እኔ የዛኔ በሰዓቱ በቃ በጣም ነበር ልብስ የሚበዛብኝ። እኔ ደግሞ የዛኔ አላቅም ነበረ፣ ውሃ አልጠጣም። ፎቅ ነበርና በቃ የሆነ ሰዓት ቶክሼ ማለት ነው። ከዛ በኋላ ሲጠማኝ ነው ልጠጣም ወርደው እንጂ አልጠጣም ነበረ። ምክንያቱም ታች ስለሆነ ውሃው አስንት እዛ አይለኝም። ታውቃላችሁ፣ ሁሉም ነገር ከሆነ በኋላ ካለፈ በኋላ ነው ትዝ የሚላችሁ። አሁን እዚህ ቤት ግን በእርግጥ ልብስ አይበዛብኝም፣ ግን ውሃ እየመጣው ነው ፉት ምለው። ውሃ ለብዙ ነገር ጥሩ ነው። የኔ ደም ደግሞ እየወረደ አስቸግሮኛል። ውሃ ግዴታ ነው። ውሃ በደንብ መጠጣት አለባችሁና ምን ለማለት ፈልጌ ነው፣ ውሃ በደንብ ነው የምጠጣው። ቶክስ የሚበዛባችሁ ልጆች ውሃ ጠጡ፣ ውሃ በደንብ ጠጡ እላችኋለሁ ውዶቼ። እና እንዴት ናችሁ አዲስ ጀማሪዎች? እንደኔ እየፈራችሁ ነው? አትፍሩ፣ እሺ አትፍሩ። ሁሉም ነገር ቀስ በቀስ ይለመዳል። ማይለመድ ነገር የለም። ይሄው የሰው ሀገር እንኳን መተን
ማዳም ቤት ይኸው እየሰራን አይደለ? ሁሉ ነገር ለምደን ቋንቋ ለምደን ምን ብለን ይኸው እየሰራን አይደለ እንዴ? ማዳም ቤት ሰራተኝነት ይኸው እሱንም ለምደነው ተዋህዶ ከኛ ጋር ምናምን ይኸው እየኖርን ነው። ምን ሆነ? ምንም የማይለመድ ነገር የለም ውዶቼ። እኔ አሁን በፊት እንኳን እንደዚህ ሚዲያ ላይ ለወጣ ድምፄ ራሱ የማይሰማ ልጅ እና አሁን ለምጄ ጭራሽ ይኸው ዩቲዩብ ላይ ወጥቼላችኋለሁ እላችኋለሁ። እና ይለመዳል። ማይለመድ ነገር የለም፣ ሁሉም ይለመዳል። ምንም ችግር የለም። በእኛ አልተጀመረ ሚዲያ ማውጣት፣ በእኛ አልተጀመረም። አሁን ደግሞ በዚህ ሰዓት ሁሉም ነገር ከሚዲያ ጋር የተያያዘ ነው። ሁሉም ነገር ከሚዲያ ጋር የተያያዘ ነገር ነው። ስለዚህ ምንም ችግር የለም። እኛ ሌላ መጥፎ ነገር እስካላደረግን ድረስ ለስራ እስከሆነ የወጣ ነው መጥፎ ነገር እስካላደረግን ሌላ ነገር አናደርግ እንጂ ለስራ ምንም ችግር የለም። መጥፎ ነገር አናደርግ እንጂ መጥፎ ነገር ብናደርግም የምንጠየቅበትም እኛ ነን። ገባችኋ? ሁላችሁ ፈልጌ ነው። አትፍሩ። በደንብ አድርጋችሁ ዩቱባችሁን ስሩ። ከተሰራበት ያዋጣል። መጠንከር አለባችሁ እላችኋለሁ ውዶቼ። ጀማሪዎችን ነው የምለው። ጀማሪዎች እንደኔ የምትፈሩ ነው ያልኳችሁ። እንደኔ የምትፈሩ ልጆች ጀማሪዎች ሚዲያ የምትፈሩ አትፍሩ። ትለምዱታላችሁ። ለጥሩ ነገር እስከወጣን ድረስ ምንም የሚያስፈራ ነገር የለም። የዩቲዩብ ቻናልን ከፍተን እስከመጣን ድረስ ደግሞ የሚያስፈራ ነገር የለም። ወጣችሁ ስሩ፣ አትፍሩ ነው የምላችሁ ውዶቼ። ልጆች ፍቅሮች ታውቃላችሁ፣ ቅድምም እንዳልኩት እና ሱስ ያስይዛል። ሱስ ታስይዛላችሁ ጓደኞቼ። እና ደግሞ ቪዲዮዬን እባካችሁ ብዙ ቪዲዮ አለቀኩም፣ ግን ቪዲዮዬን እስከ መጨረሻ በማየት ተባበሩ። ቤተሰብ እንሁን። ደግሞ ቪዲዮዬን ሳታዩ ዝም ብላችሁ ሰብስክራይብ አድርጋችሁ ስትወጡ ማለት ነው። ሰብስክራይቤ ያለችኝ ሰብስክራይቤም እየወረደች ነው። እስካሁን ብዙ እገባ ነበር። አንድ ሰው ቪዲዮውን ሳያይ ዝም ብሎ ሰብስክራይብ አድርጎ ሲወጣ ሰብስክራይቡ እየቀነሰ ነው የሚሄደው። ገባችሁ? እና እባካችሁ እኔም ማየት ማትፈልጉ ከሆነ ደግሞ ከፍታችሁን ሂዱ። ቪዲዮ በራሱ ሰዓት የኔ ቪዲዮ በራሱ ሰዓት ለፍልፎ ከዛ በኋላ በራሱ ሰዓት እንትን ብሎ ይቆማል። ገባችሁ? ትታችሁት ሂዱ። ገባችሁ? እንደዛ ለማለት ፈልጌ ነው። ሰብስክራይቤ እየቀነሰ ነው እላችኋለሁ። እና ብዙም ልብስ የለብኝም እየተወከስኩኝ ላውራችሁ ብዬ ነው ወዶቼ። እና መልካም ጊዜ ይሁንላችሁ። አላብዛባችሁ። በቃ ሰላም አለይኩም ወራህመቱላሂ ወበረካቱ።